ملك 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 زمرو استنج ويزروني زمرو بقاون اني داير مساب አለብን زمرو ماري ودي እባክሽ የሆነ ነገር በየኔ ቆንጆ زمرو استنج አትጨነቂ እኔ እወጣዋለሁ አየር ሳቢ ተንፍሺ ወይዘሮ زمرو استنج زمرو ይያተውጣል نو ماتوال نو استناو نو ملك نو ملكنا ሌሎች ወጥተዋል እባክህ نو ويني زمرو جيهان يا وين رسالة ያለው ቤታችን እየተቃጠለ ነው ቶሎ በል እንጂ ፍጠን ቶሎ በል ፍጠን ምን እየሆነ ነው ያለው جيهان زمرو ماري አክሲደንት ተፈጠረ አደኑልኝ ባካችሁ جيهان ተረጋጋ ባክህ አባይ ወለድኳችሁ ማለት እኮ እናታችሁ ነኝ ማለትም አይደለም እሺ ስንት ነው የምትፈልጉት እኔን እንድትታውኝ ስንት እንድከፍላችሁ ነው የምትፈልጉት ንገሩኝ አንቺ ሰው አይደለሽ አንቺ ክፉ ሰው ደግነቱኛ ባንቺ አልወጣንም በጣም ይገርማል ወይዘሮ ስሙ باك أباي شو بس أيوه أباي هو نو تعرفشان نو دنان نو زمرو نو دنان نو عندك زين يسكي نو زمرو من دنان نو በጣም ብዙ ጭስ ወደ ውስጥ ስባለች አዎ አስወጪ زمرو አይዞሽ አስወጪ نو أمبولاس ترو هيدو أمبولاس ترو تولو بلو أمبولاس ترو تولو بلو أمبولاس ترو نو أمبولاس نو كان عينين قلت لا يدي من دنو قالي قبالات ماشي ما نلاقي مال نبر ندالكات ماشي ما نلاقي بلا نبر قالي قبالات بلا እባክህን አፍጥነው በል ፍጠን እሺ ቃል ገባልሻለሁ ነው ወደ ሆስፒታል ቶሎ ብየወስደው እሺ አለው አብሬያለሁኝ ሜሶ በላፍ ውስጥ አስገባው እኔ ማሽኑን ላበራው ነው ወይኔ አምላኬ ምን ሆነሻል ልጁን እንዳታሳንቂው እንጂ ቀስ ብላ እኔ ልጅ አቶ ጂያን እዚህ መቆየቱ ጥሩ ነገር ነው አይደል አክስቴንሲ ለኛ ጥሩ ነው
ግን ለሱ ጥሩ ይሆን አይሆን አላውቅም። እናቱ ጂሃን ሴቪ ላይ ነው የማይፈልጋት። በጣም ቆንጆ ልጅ ናት እኮ። ያቱ ጂሃን ልብ የሌላ ሴት ንብረት ሆነ ይሆን እንዴ? መሊክ ነው የሚፈልጋት ብዬ ተስፋ አደርጋለሁ። ሴቪ ላይም ቆንጆ ናት እኮ፣ ግን በትክክል የት መሊክ ናት ለአቶ ጂሃን የምትሆነው? ወይኔ ጉዴ! ዝም በልሽ አንተ ወሬኛ። አይ ፈጣሪ፣ እንዴት ነው ጆሮህን ቀስረ የምታዳምጠው? ይኸውልህ ልጆች እንደዚህ አይነት ነገር ሲወራ መስማት የለባቸውም የኔ ቆንጆ። አይደል እንዴ እህቴ? እህት መሊክ ለጂሃን ትሻለ የለ? ሜሶ እህት ሜሊክን ይህን ያህል ወዳታል ማለት ነው? አይ ከዚህ ጋር እኮ አይገናኝም። አንተ ልጅ አይ ቃሬዛውን አምጡት ፍጠኑ። ፍጠኑ እባካችሁን። በጣም ብዙ የተቃጠለ አየር ነው የሳበው። በሉ እሺ፣ አይዞሽ የኔ ወንድም አይዞ፣ አብሬ ነኝ። ኢንተርኔት እየሰራ አይደለም። ለምንድን ነው ተቋርጦ? አይ አጎቴ የይለፍ ቁጥሩን ቀይሮት ነው። ለምን? አላውቅም። ምንድነው የይለፍ ቁጥሩ? እማዬ አላውቅም አልኩሽ። ጀናንን ጠይቂያት። ምን አይነት ልብስ ነው ይሄ? ምን አይነት ልብስ ነው የለበሽው? እስቲ ቀሚስ ልበሺ፣ ሜካፕ አድርጊ። ጂሃን ይመጣል። ስለዚህ ቆንጆ ሆነሽ መታየት አለብሽ። ውይ ፈጣሪ ሆይ! ወንድሜ የይለፍ ቁጥሩን አስቀይሮታል። እንግዲህ አስቀይሮታል ወይዘሮ ሂክመት። ሰራተኞቹ በሙሉ ስላወቁ በአዲስ ቀይሮታል። እንደዛ ነው። ምንድነው ኮዱ? ሻንሳላን ኮኖክ፣ የሻንሳላን መኖሪያ ቤት ምልክት 46። እኔ ምለው ምን ነው ወደ ባርቢኪው አልሄድሽም እንዴ? ባርቢኪው ለመስራት ወደ አዲሱ ቤት ሄደዋል። ወይዘሮ ኒሃየት ደግሞ ስጋ ፈልጋ ስለነበር በዛውም እመቤት ሱምሩ ደግሞ ወደዛ መሄድ ስለፈለገች አጋጣሚውን ተጠቅመው ሁሉም ተነጋግረው ወደዛ ሄደዋል። ስታስቢው እንደዛ ማድረግ ይመስልሻል? አይ ውዴ፣ ደሞም ቀኑ ሙሉ የኒሃየትን ፊት የማየት ግዴታ የለብኝም። ቆይ ሲጀመር እሷን ለማግኘት ስል ለምን 2 ሰዓት ሙሉ ነዳለሁ? ደሞ የሆነ ነገር ልንገርሽ፣ ምን እንደሚያበሳጨኝ ታውቂያለሽ? ስንቀመጥ ኤኒስ ይሄንን አልፈልግም፣ ያንን ነው የምፈልገው፣ ያንን አልፈልግም ትላለች። ከዛ ጨውም ስኳርም ቢሆን ትበላለች። ሁሉንም ታግበሰብሳለች። ምክንያቱም ሴትዮዋ ማካበድ ነው ስራዋ። አዎ ይሄ በሙሉ ዝም ብሎ ነው። ፊዚዮቴራፒ ነው የምሰራው እያለች ራሷን ታንቆለጳጳሳለች እንጂ ልጅቷ እንደሰራተኛ ሰው ሁሉ እንደዛ ነው የሚለው። ብቻ ግን አንቺ ተይው። ለማንኛውም ተይው፣ እነርሱን እርሻቸው። ወይዘሮ ሴቪ ላይ አቶ ጂሃንን ልታገባ ስለሆነ በሙሉ እያበዱ ነው። አዎ በተለይ ደግሞ እመቤት ኒሃየት ጨርቋን ጥላለች። ግን የምትለው ቅሬም ቢሆን በደንብ ይገባኛል። ወይዘሪት ሴቪ ላይ ለአቶ ሳሜት የልጅ ልጅ ስትሰጠው ያው ምን እንደሚፈጠር። ሂክመት ቆይ ለባርቢኪው ሄደሽ አልነበረም እንዴ? የምን ባርቢኪው ነው? ፈጣሪው ትግስቱን ስጠኝ። ለማይረባ ስጋ ያን ያህል መድከም አስፈላጊ ነው ብለሽ ታስቢያለሽ? እርቦሽ ከሆነ ኦቨን ውስጥ የሚበላል። ወይ እንዴት ደስ ይላል። እስቲ ወንበር ላምጣ፣ ከአንቺ ጋር ኩሽና ውስጥ ተቀምጬ ይበላለሁ። አይ ማሬ፣ የምትፈልጊ ከሆነ ኤስማንት ክፍል ልታመጣው ትችላለች፣ ወይ ጀናን መናፈሻ ውስጥ ጠረጴዛ ልታዘጋጅልሽ ትችላለች። ሂክመት ተመልከች፣ አረንጓዴውን ቲማቲም ተወጆ የለ? ቆይ ለምንድን ነው ሂክሜት የምትይ? ወይዘሮ ሂክሜት ነው ማለት ያለብሽ። 11 ዓመታችን እያለ የእድሜ ልክ ጓደኛዬ ትይ ነበር። እና አሁን ምን ተፈጠረ ሂክመት? እሱ ከረጅም ጊዜ በፊት ነው። አሁን ዋናው ነገር አቶ ወይም ወይዘሮ ማለትሽ አይደለም። ገባሽ? ዋናው ነገር የሻንሳላን ቤተሰብ መከበሩ ነው። ተግባባን? እንግዲህ አንቺን ወይዘሮ ሂክመት ብሎ መጥራት ያን ያህል አያደክመኝም። አንቺ የምትፈልጊ ከሆነ ከዚህ በኋላ ወይዘሮ እያልኩኝ ጠራሻለሁ። ወይዘሮ ሂክመት። እቺ ሴትዮ ራሷን እንዴት ነው የምታየው እንዴ? ወይዘሮ ሂክመት በሉኝ እያለች ነው። ወይዘሮ ሱምሩን እንኳን ወይዘሮ ብለን ጠርተናት አናውቅም። ሲጀመር ቤቱ በጋውን በሙሉ ዝም ብሎ እንደ እንጨት ሲደርቅ ነው የቆየው። አቶ ሳሜት መቼም ይህ ዓመት እንዴት እንደሚሞቅ ታውቃለህ። ከዛኛ አፍ እንዳልንበት በሳመ ያዝጀመረ። እስኪ ያለ የሌለ ነገር አትቀባጥር ቦንያሚን። ከመቼ ወዲህ ነው ቤት ደርቆ በሳት የሚጣ? አይ አይደለም፣ እሱማ የሌት ቆጠሪዋ እንደመድ። አቤት ሂክሜት። ሄሎ ወንድሜ፣ በጣም ነው ያዘንኩት ታውቃለህ። ለምንድን ነው ወደዛኛው ቤት ስትሄድ ያልተጠራ ነው? ቆይ ለምን? ባክሽኛ ለራሳችን ልንቃጠል ነበር። እርሻው ላይ ያለው ቤት እንዳለ ተቃጠለ። እንዴት ነው የተቃጠለው? በቃ የወይን እርሻው ላይ ያለው ቤት ነደደ። ከእሳቱ ውስጥ የመሌክ ወንድም ነው ሱምሩን ያወጣት። ወይኔ አምላኬ፣ ፈጣሪ ማራት። ሌላ ምን ማለት ይችላል? እሺ በቃ ደረቀ። ወይ ፈጣሪ! በጣም ፈርቼ ነበር። በጣም ነው ያስፈራኝ።
እይ አሁን በጣም ደህና ነህ። ቆይ ትንሽ ልጨምርልህ። ኖህ እንዴት ነው? ደህና ነው? ደህና ነው። ያን ያህል የከፋ ጉዳት አልደረሰበትም። ግን በጭስ ታፍኖ ስለነበር እስከ ጠዋት ድረስ ክትትል ያስፈልገዋል። እሺ፣ አስፈላጊ የሆነውን ነገር በሙሉ ማድረግ ትችላለሽ። ያው የባለቤቴን ህይወት የታደገው እኮ እሱ። እውነት ለመናገር ሱምሩን ከዛ ሰዓት ውስጥ ያወጣበት ሰዓት አሁንም ድረስ እኔ ራሱ መቼም ቢሆን አይረሳኝም። ሳሜት፣ ይሄ ከአምላክ የተሰጠ በረከት ነው። እኔንም ያተረፈችኝ እኮ መሊክ ነች። ሆይ ጉድ! እድሜ ለዛ ልጅ እንጂ ሱምሩን እናጣት ነበር። እንደዛ ከሆነ እጂ ላናግራቸውና በዛው የሚያስፈልጋቸው ነገር ካለ ልጠይቃቸው። እሺ እኔ ልጅ ሂድ። ዶክተር እኔ እኮ በጣም ደህና ነኝ። ለምንድን ነው ይናል ጊዜ እዚህ እንድቆይ የተፈለገው? የምርመራ ውጤቶችሽ እስከሚደርሱ እየጠበቅን ነው። ትንሽ ብቻ ታገሽና ቶሎ እንድትወጪ እናድርጋለን። እሺ። ወንድሜ ሴልቹክ ና ወደዚህ እስኪ። ከተማዋን እያያት ነው? የትኛው ነው ከነዚህ ሻንሳላን ሆቴል? ለነገሩ በማታ ማየት ይከብዳል። ይታያል ሴልቹክ፣ በደንብ ይታያል። እነዛ አረንጓዴ ቦታዎች ይታዩሃል። እዛ ጋር የሚበራው ነገር አለ አይደል? አዲሱ ሆቴላቸው ነው። ከዛ ጀርባም ያለው የነሱ ነው። ሁሉም ቦታ ሆቴል አላቸው። ሲብሪ ሂሳር 2፣ ኢህላራ መግቢያ ላይ ደግሞ 2 አላቸው። አላኒያ፣ አንታሊያ የሌላቸው ቦታ የለም። በለው ይሄ ሰውዬ ብዙ ንብረት አለው። አዎ አለው፣ በደንብ ንብረት አለው። ግን በዛው ልክ ደግሞ በጣም ብዙ ዕዳ አለበት። ሁሉንም ጠራርጌ ወስድባቸዋለሁ። አንድ በአንድ ነው የምወስደው። ሁሉንም በእጅ አስገባለሁ። አሁን ለጊዜው ከመኖሪያ ቤታቸውን ጀምር። ለቤት ደላላው ደውለህ ነበር? አዎ አናግሬዋለሁ ወንድሜ። ያው አንተ እንዳልከው በጣም ብዙ ዕዳ አለባቸው። ስለዚህ በዛ ዋጋ ለመሸጥ ይስማማሉ ብሎ። በጣም ጥሩ፣ በጣም አሪፍ። ግን ደግሞ ትንሽ መጠበቅም የምንችል ይመስላል። አይሆንም። አሁን ነው ትክክለኛው ጊዜ። ሁሉም ነገር በደንብ ተትረፍርፎ ይፍሰስ። ይሄ ሳሜት ሻንሳላን የሚባለው ደግሞ ምንም ነገር አይጠረጥርም። ገብቶኛል ወንድሜ። በነገራችን ላይ ሌላ ቦታም ቤት አላቸው። እዛ እሳት ተነስቶ ነበር። መቼ ነው? አሁን ደውለውልኝ ነበር ወንድሜ። እንደውም ሱምሩ ሳንሻላም ቤት ውስጥ ነበረችና ኑህ ያተረፋት። ኑህ? የእኛ ኑህ? አዎ ወንድሜ፣ የእኛ ነው። ና ጓደኛዬ ና። አይሆንም ነው። ይሄን ማውለቅ አትችልም። በል አትከራከረኝ፣ አርፈህ ተቀመጥ። ትንሽ ደቂቃ አለሽ? ፈጣሪ ማርኑ። በነገራችን ላይ ዶክተሯን አናግራት ነበር። ያለበት ሁኔታ ጥሩ ነው ብላለች። ግን ዛሬ ማታ ክትትል ስለሚያስፈልገው መቆየት ይኖርበታል። ሰምተሃል አይደል እንዴ ወንድም? ያው ደህና ነኝ እኮ። ደህና አይደለህም። እስቲ አትከራከረኝ። እና ደግሞ ይሄን ነገር ዶክተሩ ማታውልቆ ብለዋል። ደህና ነህ እስከሚል ድረስ ወዴትም አትሄድም። ከዚህ መውጣት እስከምችል ድረስ አርፈህ ተቀመጥሽ። መሊክ ትክክል ነች። ሕክምና አንሳት ጨርስ። ጤናህን ስጋት ውስጥ አታስገባ። እውነት ለመናገር በጣም እናመሰግናለን መሊክ። አንቺንም ቢሆን በጣም አመሰግናለሁ። እዛ ባትኖሪ ኑሮ ጥሩ ሰዓት ላይ ነበር የተገኘሽለት። አመሰግናለሁ። ዶክተር ውጤቶቹ ደርሰዋል። ቆይ ግን ለምንድን ነው ኑህ ወደዛ ቤት የሄደው? እህቱን ለማግኘት ነበር የሄደው። አይገርምም? የእውነት እስካሁን ድረስ ላምን አልቻልኩም። ለእኛ ብሎ አምላክ ይላካቸው ነው የሚመስለኝ። የሚገርም ዕድል ነው። ጥሩ ወይዘሮ ሱምሩ፣ አሁን መሄድ ትችያለሽ። ደስ ይላል። በጣም ደስ ይላል ዶክተር። ከልብ በጣም እናመሰግናለን። በሉ ንፍጠንና ወደ ቤት እንሂድ። በቃ ኑህን ሄደን እናናግረው እንዴ? እንሄዳለን። ሄደን እንየው። እግረ መንገዳችንን ብቅ ብለን እንየው። ነይ። እሺ፣ ጫማዬን ላድርግ። በቃ እሺ። አንድ ጊዜ ኑህ ደህና ነህ? ደህና ነው፣ በጣም ደህና ነው። ኑህ
ይኸውልህ በዚህ ሰዓት ስላደረክልን ነገር ብዙም ትዝ ባይልህም እይ በጣም ትልቅ ነገር ነው ያደረክልን ታውቃለህ። የባለቤቴን ሕይወት ለመታደግ ስትል የራስህን ሕይወት አደጋ ላይ ጥለህ ነበር። መሌክ አንቺም ብትሆኚ የውዷን አማቼን ሕይወት አትርፈሽልኛል ልጄ። እንዴት እንደማመሰግናችሁ አላውቅም። በጣም ነው የማመሰግነው ከልቤ ነው። እውነት ለመናገር ልጆች አምላክ ለእኛ ሲል ይሆን እንዴ የላካችሁ? እኔማ ከመገረም በላይ ሆኖብኛል። አይደል እንዴ ሳሜት? አዎ አክስቴ ኒሃይት እንቅልፍ ወስዶሽ በነበረ ሰዓት መሊክ ናት የታደገችሽ? አዎን እውነት ነው። እሷ ናት ያዳነችኝ። መጀመሪያም ቢሆን ካየኋት ቀን ጀምሮ ነው ይችን ልጅ የወደድኳት። አንዳንዴ ዝም ብዬ ሳስበው አምላክ ለእኔ የላከልኝ መልአክ ነች እንዴ እላለሁ። ሰምሩ ምንድን ነው ማሪ? ቆይ ተረጋጋ። ግድ የለም ታልቅስ፣ ይውጣላት። የእሳቱ ነገር ግን አልወጣላት። ለነገሩ ከዛ እሳት ውስጥ ወጥቶ እዚህ ጋር መገኘት በራሱ በጣም ከባድ ነው አይደል እንዴ ሰምሩ? እኔ ባልደውልስ ኖሮስ ግን ወንድሜ ስለ እሳቱ ምንም ነገር አልሰማም ነበር። ምን አይነት ቤተሰብ ነው? ቆይ ካለ እኔም ደህና ሰው የለም። ወንድሜ ለነሱ ሳታሳውቃቸው እሳት አደጋ ጋር ልትደውል ትችላለህ? እባክህ ምን እንደተፈጠረና እሳቱ እንዴት እንደጀመረ ማወቅ እፈልጋለሁ። ፍጠን። እሺ አጣራለሁ። በልሽ። ስምሩ ደህና ነሽ አይደል? እኔም ሁለታችሁንም አመሰግናችኋለሁ። እናቴና እኔ በሕይወት ያለ ነው በእናንተ ምክንያት በመሆኑ በጣም አመሰግናችኋለሁ። ሳሜት በቃ እንሂድ። ልጆቹ በጣም ደክሟቸዋል። እረፍት ያድርጉ። ብዙ ቆየን አይደል? ኧረ ችግር የለውም። ልጆች ስልክ ቁጥር እናንተ ጋር አለ አይደል? አለ አለ። የሚያስፈልጋችሁ ነገር ካለ ደውሉልኝ። እሺ ኖ እንሂድ። ሆስፒታል መቆየት ትንሽ እንደሚደብር ይገባኛል፣ ግን ለአንድ ምሽት ብዙም አይከብድም። ተጨማሪ ክትትል ስለሚያስፈልግ ነው። እሱ ደህና ይሁን እንጂ እኔ ካጠገቡ አልለይም። ወንድሜ ሱምሩ ማሬ፣ ደህና በመሆንሽ በጣም ደስ ብሎኛል። ወይ አክስቴን ያሄት እንዴት እንደዚህ ሊሆን ቻለ? የበጎ አድራጎት ስራው ስኬታማ ሆኗል አይደለ? ወንድሜ የሆነ ነገር ልጠይቅ። ቆይ ማን ይህን ነገር ያደረገው? ብቻ ላቅመውን ተብሎ የተደረገ ነገር ሊሆን ይችላል። ምክንያቱም ካፓዶሻ ውስጥ ብዙ ጠላቶች አሉ። ህክሜት፣ እሺ ተረጋጊ። እሳት አደጋ ሰራተኞቹ እያጣሩ ነው። ማሬ እጅግ በጣም ነው የማመሰግነው። ሜሊክ በእውነት ምንም ችግር የለው። ከፈጣሪ የተላክሽ ጠባቂ መልአኬ ነሽ። ኑህ ማሬ በጣም ነው የማመሰግነው፣ ከልቤ ነው። ፈጣሪ ጨርሶ ይማረ። አመሰግናለሁ። የሚያስፈልጋችሁ ነገር ካለ ከመደወል ወደ ኋላ እንዳትሉ። እሺ
ደህና ትሆናለህ ብዬ ተስፋ አደርጋለሁ። በሉ እንሂድ በቃ። በሉ ልጆች መሄዳችን ነው። የሚያስፈልግ ነገር ካለ ልክላችኋለሁ። እሺ አታስቢ። ሌላ የምትለብሺው ልብስ እልካለሁ። በጣም እናመሰግናለን። እንሂድ። በቃ እንውጣ። የሚያስፈልግሽ ነገር ካለ በማንኛውም ሰዓት ደውይልኝ፣ እጠብቅሻለሁ። በድጋሚ ጨርሶ ይማረ። መልካም ምሽት። እንዴት ነሽ? ሱምሩ ስታቅፈኝ ነው? እናትሽ እንዳቀፈችሽ ነው የተሰማሽ አይደለ? አላውቅም። ሲጀመር እናት ማለት ምን ማለት እንደሆነ ምንም ስለማላውቅ እናት ማቀፍ ማለት እኔ እንጃ ምን ማለት እንደሆነ አላውቅም። ለዛ ሴት ማልቀስ በጭራሽ አይገባም። ለሱ አይደለም የማለቅሰው፣ አያቴ በጣም ናፍቀኝ ነው ማለቅሰው። አዎ እኔም አይዞህ በቃ። ምን አይነት ትሁት ልጅ ነው! ሌላ ሰው ቢሆን ኖሮ ሰው አዳንኩኝ ብሎ ይጎርር ነበር። ሳሜት የሆነ ነገር ማድረግ አለብን። ለእነዚህ ልጆች የሆነ ነገር ማድረግ አለብን። እውነቴን ነው። አክስቴን ያየት ለምን ገንዘብ አሰጣቸው? አክስቴ ምን ማለት ነው ገንዘብ አንሰጣቸውም ማለት? እንደዛ ማድረጉ መልካም አይደለም። ምን ችግር አለው ጂሃን? ያው ገንዘብ ስለሌላቸው አስቤላቸው ነው። በፈጣሪ ስም ለእነሱ እንደ መድኃኒት ነው የሚሆንላቸው። እሺ በቃ እንሂድ። ሽንት ቤት ልሄድ ነው። ልጠብቅሽ? አይ አትጠብቀኝ፣ ሂድ። አቶ ታሲን ሰላም። ታሲን ብዬ ስጠራ መቼም የጠበቅከው ነገር አልነበረም አይደለ? ስምህን ከሹፌሮች ሰምቼ ነው። ልክ ነሽ። ደህና ነሽ ብዬ ተስፋ አደርጋለሁ። ምን ነው እዚህ ታካሚ አለ እንዴ? ታካሚ ለመጠየቅ ነው የመጣሁት። ግን ልክ ሳይ ላመሰግን ፈልጌ ስለነበር መገናኘታችን ደስ አለኝ። ለማመስገን? ለምን? ምክንያቱም ባለፈው ጊዜ ወደ ቤቴ በመኪና ስለሸኘኝ ነዋ። ለሱ ነው። ያን ቀን አታስታውሰው? አረሳውም። ግን እባክሽን ምንም ማለት አይደለም፣ አታስቢ። እንደዛ ከሆነ እንተዋወቃ። ሂክመት ጉንሳር። ስለተዋወቅን ደስ ብሎኛል ወይዘሮ ሂክመት። እኔ ታሲን እባላለሁ። ደስ ብሎኛል። እኔም በጣም ይቅርታ አድርግልኝ። አንድ ጊዜ ስልክ ላውራ። ችግር የለው። እሺ ምን ነበረ ንገረኝ። ምን ስሙን እንቀይረው? ለምንድን ነው የምንቀይረው ዘመዴ? እሺ የተደበቀ አንቀጽ ጥሩ ነው። ቦታው አሪፍ ነው። ይሁን በቃ ይሁን። እሺ በቃ በጣም ይቅርታ። እንግዲህ ስራ ነው መቼም አያልቅም። አያልቅም። በቅርቡ የምንገናኘናል። እንደምንገናኝ ተስፋ አደርጋለሁ። እንግዲህ ወይዘሮ ሂክመት ካፓዶሺያ በጣም ትንሽ ነች። ስለዚህ መገናኘታችን አይቀርም። በይ ደህና ደሪ። አንተም ደህና ደሪ። ዶክተሯ ማሳገሻ መድኃኒት ብሰጣት ደስ ይለኝ ነበር ብላ ነበር። ቆይ ትንሽ ብትረጋጊ ምን አለበት ስምሩ? ደህና ነኝ፣ በጣም ደህና ነኝ። አስፈላጊ አይደለም ሳሜት። ወይኔ አምላኬ። እህቴ የሆንሽውን ስሰማ በጣም ነበር የደነገጥኩት። ደህና ነኝ፣ አሁን በጣም ደህና ነኝ። በይ በቃ ሂጂ፣ እረፍት አድርጊ። በይ ሂጂ። እንዴ በቁማቸው እየተቃጠሉ ነበር እኮ ታውቂያለሽ። ወይ አጎቴ ፈጣሪን የታደጋቸው። ኑህ እኮ ነው ስምሩን ከዛ እሳት ያተረፋት። ኑህ ነው? አዎ እነዛ እህትና ወንድም ናቸው። እነሱ ናቸው ህይወታቸውን ያተረፉት። እነዚህ ካፓዶሺያ ውስጥ ስንትና ስንት ሺህ ሰዎች አሉ፣ ግን አንዳቸውም እንደነሱ አላደረጉም። አንዳቸውም አልደረሱም። እና ሁኔት ነው ማለቴ መለኬት ናት። ሆስፒታል ነች፣ እዛ ከወንድሟ ጋር ነች። እንዴት? ለምን? ኑህ ይሄን ያህል ደህና አይደለም እንዴ አጎቴ? ያያይ እንደዛ አይደለም ማሪ። ማለቴ ዶክተሯ ክትትል ያስፈልገዋል ስላለች ይቆያል። ብዙ ጭስ ስለሆነ። እንደዛ ከሆነ አላስቁም፣ ሂድ በቃ። እሺ ማሪ። ደህና ነህ? ደህና ነኝ ውዴ፣ የኔ መሌክ። ግን አንገት ያልተመቸኝም። እስኪ ትራሱን አስተካክል። እምቢ አለሽ እንዴ? በቃ እዛ ጋር ያለውን ትራስ አቀብኝ።
ምንድን ነው ዋና ያስቀመጠው ደግሞ? አላውቅም። እንግዲህ ምናልባት አቶ ሳሚት ሊሆን ይችላል ያስቀመጠው። አላውቅም። ምን ማለት ነው አቶ ሳሚት ማለት? ቆይ ይሄ እኮ 10 ሊራ አይደለም። አታይም እንዴ? ትራሴ ስር በጣም ብዙ ገንዘብ እኮ ነው ያስቀመጠው። ምን እያደረግሽ ነው የነበረው? ቆይ አላውቅም አልኩህ ኑ። ቆይ አንተ እኔን አታውቀኝም እንዴ? ሲጀመር ይሄ ነገር ሲደረግ ባይኖሮ የሆነ ነገር አልነግርህም ነበር? ይሄን ሁሉ ነገር ያደረግነው ይሄን ለማግኘት አይደለም። በጣም ይቅርታ፣ ተናድጄ ነው። አንቺ እኮ እህቴ ነሽ፣ ሁሉ ነገር ነሽ። በጣም ይቅርታ። በዛ ላይ እዚህ መሆን ሰልችቶኛል። በቃ እንግዲህ ወስኑ። ከዚህ በኋላ እህትን በደንብ ማወቅ አለብህ። ምንድን ነው? ሰላም መለኪያው ልጅ አቶ ታሲን የሩቅ ሰው አይደለም፣ አለቃይ ነው። ሰላም በስልክ አናግረሽው ነበር። ሰላም፣ እንኳን ደህና ሰላም። መጣ። እንዴት ነሽ? ሰላም። ኑ ፈጣሪ ማርህ። ወንድም ያመሰግናለሁ። እና አንቺ የኑህ መንታህት ነሽ ሜሌክ አይደል? ስለተዋወቅኩሽ ደስ ብሎኛል። እኔም ስለተዋወቅኩህ በጣም ደስ ብሎኛል አቶ ታሲን። አይ አቶ ሳይሆን ታሲን ብቻ ይበቃል። ወንድሜ ልትይኝ ትችያለሽ። እሺ ወንድሜ። ምንድነው የሁሉ ገንዘብ ነው? መሬቱ በሙሉ ገንዘብ ብቻ እኮ ነው። ገንዘብ በዝቶብህ ነው ጎረምሳው? እንዴ ተው እንጂ አንሳው እንጂ። ድንገት ሻንሳላም ቤት ውስጥ ስለተነሳው እሳት ሰምቼ ነው የመጣሁት። ብቻ የሆነ ወጣት ወንድ ልጅ ከዛ እሳት ውስጥ ዘሎ ገብቶ የስምሩ ሻንሳላንን ሕይወት ታደገላት ሲባል ሰማሁ። ስለዚህ እኔም ልሄድና ይህን ጀግና ልየው ብዬ ነው የመጣሁት። እዚህ ነኝ። እና እንዴት ነህ አንበሳው? ደህና ነኝ ወንድሜ፣ ስለመጣ አመሰግናለሁ። የእሳቱ ጀግና ነህ። ለምንድን ነው የምታየኝ? እያየኝ እኮ ነው። እስካሁን አላቋረጥኩም። ጀግናውን እያየሁ ነዋ። የሻንሳላንን ቤተሰብ አባል ሕይወት የታደገውን ጀግና እያየሁ ነው። ምን ማለት አይደለም። ሜሌክ፣ ከዚህ ቀደም አክሱ ነበር የምትኖሩት አይደል? አዎ ልክ ነህ። እዛው ነው ተወልደን ያደግነው፣ እዛው አክሱ ከተማ ነው። ታዲያ እንዴት ወደዚህ መጣችሁ? ወንድሜ ባለፈው እኮ አስረድቼ ነበር። ስለዚህ ነገር ከኔ ጋር በደንብ አውርተን ነበር። አክሱ በጣም ትንሽ ከተማ ናት። አንተም ይሄን ታውቃለህ። እዛ ወደፊት መኖር እንደማንችል ስለገባን ስራም ሌላም ነገርም ከባድ ስለሆነብን በቃ ስለዚህ ወደዚህ መጣን ማለት ነው። ደህና ነህ፣ ታስታውቃለህ። አመሰግናለሁ። ጎበዝ ነው፣ አምላክ ይመስገን። በጣም ጎበዝ ልጅ። የእናቱን ሕይወት የታደገ ወንድ ልጅ ነው አይደል? በጣም ጀግና ነው። አመሰግናለሁ። እሺ፣ ነይ። ሱምሩ፣ በዚህ እሳት ምክንያት በተደጋጋሚ ወድሻለሁ ብዬሽ እንደማላውቅ ለመገንዘብ ችያለሁ። ውዴ፣ በጣም ነው የምወድሽ የኔ ውድ፣ በጣም ነው የምወድሽ። ዝግጅታቸውን እንኳን ማዘጋጀት አልቻሉም አክስቴ ኒሴ። እና አሁን ተርበው ሊያድሩ ነው። አይፈልጉም። እንጂ ይህንን ውሰጂ። ቶሎ ብለሽ ለወይዘሮ ኒሃያት ውሰጅላት። ቶሎ በይ፣ ፈጣኝ በይ ውዴ በይ። ጀናን፣ አንቺ ደግሞ የሎሚ ውሃ ውስጥ በረዶ አድርጊ። እሺ በይ። ፈጣሪ ፊት ምን ሆኖ ነው? ምንድን ነው? ምን ሆነ ነው? ይሄ ጥላሽ ተወርሶታል። እሳት ውስጥ ገብተህ ነበር እንዴ? እሳት ውስጥ ገብተህ ነው? አዎ ገብቼ ነበር። ወይዘሮ ሱምሩን ማን ከዛ እሳት እንዳወጣት ታውቂያለሽ? አንተ ነህ አወጣት? አዎና አንቺ
ውይ የኔ ውድ ውይ ጄናን፣ በሰዓቱ ቤቱን ብታዩ ኖሮ ነዳጅ እንደፈሰሰበት እንጨት እየተቀጣጠለ ነበረ። ወላፈኑ እንዴት ኃይለኛ እንደነበረ ብታይ። ከዛ በኋላ በጣም በኃይል መሮጥ ጀመርኩኝ። የወይዘሮ ኒሃየትን ድምፅ ስሰማ የሞት ሞታን ቡንያሚን ድረስልን፣ ናድነን፣ እየተቃጠልን ነው የሚል ድምፅ ስሰማ መሮጥ ጀመርኩኝ። ጃኬትን አውለኩኝና ገንዳ ውስጥ ጣልኩት። ከዛ በኋላ ዘልዬ በፍጥነት እሳት ውስጥ ገባሁኝ። አይሆንም፣ እስቲ ዝም በል። ፈርቻለሁ። ምን ሆነሻል? ከእሳት ጋር ምን አገናኘኝ? በይ እስኪ አሁን እርጎና ምግብ አቅርቢልኝ። ይኸውልሽ በጣም ቆንጆ የሆነ እሺ። ከዛ ጠረጴዛው ላይ አድርጊልኝ። ሄጄ ፊቴንና እጄን ታጠብና መጥቼ እበላለሁ። ጥሩ አድርገሽ ስሪልኝ እሺ የኔ ውድ። አሁን ላይ በጣም ነው የራበኝ እሺ የኔ ውድ። ቶሎ አቅርቢው። ስማኝ፣ እዛ ጋር ዳቦ አለ፣ በዛውም ስጋ አለ። ፍሪጅ ውስጥ እርጎ አምጣና በደንብ አድርገህ ጥርግ አድርገህ ብላ፣ ቁንጣን እስከሚይዝህ። ተዘጋጅቷል እንዴ? አዎ፣ ወይዘሮ ሂክመት ሻይሽ በፍጥነት ተዘጋጅቶልሻል። አብሮ ብስኩት ወይንም ኬክ ነገር በዚህ ሰዓት ምንም ነገር አልፈልግም። ዝም ብለሽ የተቆረጠ ሎሚ አድርጊልኝ። እሺ፣ አሁኑኑ ክፍልሽ ይዤልሽ እመጣለሁ። አልገባኝም። ቆየችን ሲል ለምንድን ነው የምታቀብጫት? ምን ሳደርግ አየኸኝ? እያየሁሽ አይደል እንዴ? ከዚህ በላይ ምን አለ? ፊት ለፊት እኮ አደረግሽው። በማያገባ አትግባ። ውይ በህግ አምላክ ጄናን፣ የምታደርጊው ነገር ልክ አይደለም። ታውቃለህ፣ እንደውም አንተ ነህ ልክ ያልሆንከው። ኒሃያትዬ አርጅታለች። ነገ ብትሞትስ አንተ ነህ ባዶ እጅህን የምትቀረው። ለማንኛውም አትጨነቅ፣ እኔ እንከባከባታለሁ። ኒሃየት ሂክመትንም ሆነ እኔ እናንችን ትቀብረናለች። እሺ ገባሽ? ፈጣሪ አያድርገው። በልስ ይዞር በልልኝ። አቤት። ሻይሽን አምጥቼልሻለሁ። መቤት ሴቪ ላይ ማስቀመጥ ትችያለሽ። አመሰግናለሁ። ረስቼው ነበር። መልካም ጊዜ። ኤስማ ሜልክ መታለች እንዴ? አትመጣም። ከወንድሟ ጋር ሆስፒታል አይደሉ? ዛሬ ሌሊቱን እዛ ነው የሚያሳልፉት። ውይ እስካሁን አልወጡም ማለት ነው? አይ ግን ጠዋት ላይ እንደሚመጡ እርግጠኛ ነኝ። ማለቴ መሊክ ለአክስቴ ኢኒሴ ይህንን ስትነግራት ነበር። እሺ ገባኝ። ብቻ አምላክ ይማርላት ለማለት ነው። እንደዛ እንበል። ሌላ የሚያስፈልግሽ ነገር አለ? አይ በጣም አመሰግናለሁ። እሺ ምን እያሰብኩኝ እንደሆነ ብነግር ደስ ባለኝ ነበር። እማዬ፣ እማ ደህና ነሽ አይደል እማዬ? እንዴት እንደደነገጥኩ። አታስቢ፣ አሁን አልፏል ማሬ። ስሚ፣ መንትዮቹ እናታችንን አዳኗት። የምን መንታዎች? ያቺ የአያታችን ነርስ የለችም መሌክ እና መንታዋ። የእውነትህን ነው? አዎ። ኤሳት፣ ቆይ ምንድን ነው የምታደርገው? ከነጫማ አልጋ ላይ ትወጣለህ እንዴ? ሕፃን ልጅ ነህ? ኤሳት እውነቷን ነው። እንዴት ከነቆሻሻ ጫማ አልጋ ላይ ትወጣለህ? በልጄ ካልጋው ላይ ውረድ እስቲ። እሺ። ግን ልጅቷ ቆንጆ ነች አይደል? የትኛዋ ልጅ? መሌክ በጣም ቆንጆ ነች። አንተ ልጅ ምን እያሰብክ ነው ያለኸው? ምን? ስማ እንዳልሰባበር እሺ። ሁልጊዜም ቢሆን እኔ ላንተ እንዳገዝኩኝ ነው። ሁልጊዜ ከአባት እጅ እንዳዳንኩ ነው። ግን ከዚህ በኋላ አንተ አንድ ስተት ከሰራህ እንኳን ኤሳት እማዬ፣ እሺ በቃ ተረጋጊ እስኪ። ምንድን ነው የምትይው? እገልሃለሁ። ከአባት በፊት እኔ ራሴ እገልሃለሁ። ትሰማኛለህ አይደለ? እየሰማኸኝ ነው እንዴ? ቆይ ምን አልኩኝ? ቆንጆ ልጅ ነች ነው ያልኩት። ሲጀመር ልጅቷን እኔ በፍጹም አልፈልጋትም። ደግሞ እንዴት እንደዚህ አይነት ነገር ያደርጋል ብለሽ ታስቢያለሽ? ምን አልኩኝና ነው? እኔ ራሱ ምንም አልገባኝም። እውነት ሰሞኑን ልክ አይደለችም። ከአባዬ ጋር የሆነ ነገር ተፈጥሮ ይሆን? እንደዛስ አይደለም። መድኃኒትን ውሰድሽ እንዳትረሳ። አመሰግናለሁ መለክዬ። እኔ የምልህ ወንድም ታሲን ከሻንሳላን ቤተሰብ ጋር ምን አይነት ስራ ነው የሚሰራው? እንግዲህ ታሪኩ እንዲህ ነው። ያው የታሐሴን እናት ሻንስላር ቤት ነበር የምትሰራው። ይኸው ነው ያቴ በቃ። ሴትየዋ ወንድም ታሐሴንን ያረገዘች ጊዜ የሳሚት ሳንሻላን አባት ሴትየዋን በደንብ እየሰደበ ነበር ከዛ ቤት ያስወጣት። እና ሴትየዋ
በዛ ሰዓት ባል አልነበራትም። የታሲንም አባት በወቅቱ አልነበረም። ልክ ነህ? እሱን እንኳን ያላውቅም። እማውቀው ያለ አባት የተወለደ ልጅ እንደሚሉት ነው። እና እናቱንም በጣም ይሰድቧት እንደነበር ብቻ ነው የነገረኝ። ይኸው ነው። ወይኑ ምን ማለት እንዳለብኝ አላውቅም፣ ግን ምናልባት ተደፍራ ሊሆን ይችላል እንዴ? ይመስለኛል። ያው ግን መጠየቅ አልችልም። ደሙስ ምን ብዬ መጠየቅ ይችላል? አይ ውዴ፣ ይህንንማ መጠየቅ አትችልም። ተው እንጂ። ከባድ ነው። በነገራችን ላይ የታሲን እናት እሱን ስትወልድ ብቻዋን ነው የወለደችው፣ ያውም ዋሻ ውስጥ። ዋሻ ውስጥ? እውነቴን ነው የምልሽ እህቴ፣ እኔም ሄጄ ዋሻውን አይቼዋለሁ። የምሬን ነው። እና ባዶ ነው፣ እና ዝም ብሎ ባዶ ቦታ ነው። በውስጡ ምንም ነገር የለውም። ምንም ማሞቂያ፣ ምንም ምርጃ፣ ምንም መስታወት እንኳን የለውም። አስቢው እስኪ። ለማሰብ ራሱ በጣም ነው የሚከብደው። ለብዙ ዓመታት በድህነት ነበር የኖረችው። ቀላል አልነበረም፣ በጭራሽ ቀላል አልነበረም። ታሲን 12 ዓመቱ እያለ ነው ሴትዮ አረፈችው። አምላክ ነብሷን ያሳርፈው። እና ደግሞ በዛ ላይ ወንድም ታሲንን የሚቀርበው ሰው አልነበረም። ማንም ሰው ሳይኖረው ብቻውን ነው ያደገው። አዎ ልክ ነሽ። ማንም ሰው አያት እንኳን አልነበሩም። ይገርማል። ከዛ ምን ላድርግ ምን ልስራ ብሎ አሰበ። ከዛ ዕቃውን ሰበሰበና ወደ አንካራ ተሰደደ። በቃ እና አሁን ደግሞ በጣም ሀብታም ነው ብለኸኝ ነበር። ታዲያ ገንዘቡን ከየት አመጣው? እንግዲህ እህቴ ለእኔም ያለኝ በጣም ብዙ ለፍቼን ያመጣሁት ነው ያለኝ። ብዙ ከመልፋት የተነሳ ሊሞት ሁሉ እንደነበረ ነግሮኛል። ብዙ ስራ ሰርቷል። ምንም አይነት ነገር እንደማይንቅና ብዙ ስራ እንደሰራ ነግሮኛል። የማታ ጥበቃ ሁሉ ሰርቷል። ከዛ የሆነ ጊዜ አንካራ ውስጥ በጣም ሀብታም ሰው ተዋወቀ። ሰውየው በጣም ይወደው ነበር፣ እናም ያምነው ነበር። ሁሉንም ስራ አሳልፎ ለሱ ሰጠው፣ የግንባታ ስራና በጣም ብዙ ስራዎች። ከዛ ገንዘብ መቅበስ ለመደ። ይሁን ገባኝ። ከዛ በኋላ ወደዚህ የመጣው ለበቀል ነው ማለት ነው። እንደዛ ይመስለኛል። ልክ እንደኛ። አመሰግናለሁ።
ሶምሮ 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 የኔ ውድ ሶምሮ አቤት እዚህ ምን ታደርጊያለሽ? መተኛት አልቻልኩም። ስለዚህ አየር ልቀበል ብዬ ወደዚህ መጣሁ። ቆይ አንድ ጊዜ ቆይ እያለቀሽ ነው እንዴ የኔ ውድ ሶምሮ በጣም ብዙ ተሰቃይተሻል። ራስሽን አታውቂም ነበር፣ ግን አሁን እኮ ሁሉም አልፏል። ተመልከች፣ ቤታችን ገብተናል፣ አንድ ላይ ነን። ፈጣሪ ምስጋና ይግባውና ዋናው ደግሞ አንቺ ደህና መሆንሽ ነው። እባክሽ ውዴ በማልቀስ ራስሽንም እኔንም እንዲሁም ሌሎቹን አታሳዝኝ። እሺ እሺ ነይ